ለአንዴና ለመጨረሻ ጊዜ ምርጥ ራት ሰርቼ ከብሩኬ ጋር ጥሩ ጊዜ ማሳለፍ እፈልጋለሁ ብላ ያለችው ከብሩኬ ተደብቃ ሌላ ፕሮሰስ ጀምራለች። ወደ ሌላ ሀገር ልትሄድ ነው፣ ሊወስዷት ነው፣ መረጃው ስለደረሰን ነው የምትሉ ልጆች አላችሁና እናንተ ግን ደህና ናችሁ? ኧረ እባካችሁ ተጠንቀቁ፣ ለምትናገሩት ለምትጽፉት ነገር ግን የምር በዚህ ልክ የሰው ህይወት ውስጥ ገብቶ እንደዚህ ማለት ትንሽ አይከብድም? ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ አበረታቱን። እንግዲህ ትናንትና የተለቀቀው ቪዲዮ እንዳያችሁት የዛን ቀን ላይቭ ከመግባታቸው በፊት የተቀረጸ ቪዲዮ ነው። ትናንት ስላለው ሁኔታ ወይ ደግሞ ከላይቡ በኋላ ስላለው ሁኔታ ምንም የምናውቀው ነገር የለም። ያው ላይቭ ላይ ሲወጡ ትንሽ ደብሯቸው ነበር በተጻፈው ኮሜንት እና እዛ ላይ ትናንትና እንግዲህ አንዳንድ ነገሮች ተፖስተው ነበር። የተፖሰቱም ነገሮች ጠፍተዋል። ብሩኬም ስቶሪ ላይ አንድ ሶስት ነገሮች ፖስቷል። እንዲሁም ሙዚቃ ሰርቷል። የሰራበት ሙዚቃ በጣም ልብ የሚነካ ነው። የሆነ ችግር ተፈጥሯል። አሁንስ ተሳቀቅን። እያንዳንዷ በምትፖስተው ነገር ራሱ የሆነ ነገር የሆኑ የተጋጩ እየተጣሉ እየመሰለን በሰቀቀን ልናልቅ ነው የምትሉም ልጆች አላችሁና እኔ ምን ማለት እንደምችል ራሱ ግራ እየገባኝ ነው። እውነት ለመናገር እያንዳንዱ ነገር አሁን ላይ እኛ ራሱ እያስጨነቀን ነው ማለት በቃ እነሱ በደንብ ወደ ሰላማቸው የሚመለሱበት ቀን ናፍቆናል፣ በደንብ ማለት ነው። ያው በእርግጥ ሀይሚዬ እንግዲህ ከሰራችሁ ቪዲዮ አንጻር ይሆናል እንደዛ የምትሉት፣ ግን ደግሞ አንዳንድ ልጆች በሆነ መንገድ ነው የተረዳችሁት ማለት እሷ ባላሰበችው መንገድ የተረዳችሁ ልጆች አላችሁ ማለት። በእርግጥ የሰው ልጅ እንደ መልኩ እንደ ቁመናው አስተሳሰቡም የተለያየ ነው። ገብቷችኋል? እናንተ ነገሮችን የምታዩበት መንገድ የተለያየ ሊሆን ይችላል። የአንዱ ሀሳብ የተለያየ ሊሆን ይችላል። በቃ እናንተ ያያችሁበት መንገድ ለየት ያለ ሊሆን ይችላል። አላውቅም። እኔ ግን ራሴን ወክዬ በራሴ ከተናገረችው የተረዳዋት እዩ ጋር ያለው ነገር ምናልባት በቃ አለ አይደለ ልጁ ተወልዶ ተመርምሮ ያለው ውጤቱ ግልጽ እስከሚሆንላት በቃ የሆነ ነገሮች ክሊን እስከሚሆኑላት ድረስ ውስጧ ቅሬታ አለ። በቃ ደብሯታል፣ ቅር ብሏታል ይሆናል አይደለ በቃ በጣም ስለምታምነው እስከ ጥግ ድረስ በእኔ ላይ እንዴት እንደዛ ነገር ሊፈጠር ቻለ የሚለው ቅሬታ ውስጡ አለ እና ያ ነገር ደግሞ ክሊን እስከሚሆንላት ድረስ በቃ ልቧን ንጹህ ሊሆንላት አልቻለም። ለምን? በጣም እምነት ስለነበራት በዛ መንገድ ነው እኔ የተረዳሁትኝ እንጂ የሆነ እሱን ጥላ ሌላ ሀገር ልትሄድ በዚህ የተነሳ በቃ ተቀይመው እስከ መጨረሻው ከሱ ልትርቅ ፈልጋ እንደዛ አስባ ነው ብዬ እኔ ጭራሽም በዛ መንገድ አልተረዳሁትም እውነት ለመናገር። ግን ደግሞ ከሰራችሁ ቪዲዮ አንጻር እንደ አንድ ሰው የራሴን የእህትነቴን አስተያየት ሰጥቻታለሁ ትናንትና። በቃ የይቅርታ ልብ ይኑርሽ ማለት የተፈጠሩት ነገሮች ምናምን ከባድ ናቸው። ግን ደግሞ እነዛ ነገሮች እውነት ይሆኑ ውሸት ይሆኑ ገና ያው ልጁ ሲወለድ ነው የሚታወቀው ይፋ የሚሆነው ማለት ነው። ግን ደግሞ ከልቧ ይቅር እንድትል ቂም ከያዘች አንደኛ ቂም መያዝ ራስንም ነው የሚጎዳው፣ ራሷንም ትጎዳለች። ከልባችሁ የማታረጉት ነገር ራሳችሁን ነው የሚጎዳው። ምክንያቱም ለሆነ ሰው ማለት አሁን ሀይሚ ለብሩክ ደስታ ስል ነው ፈገግ ምለው እንጂ እኔ ውስጤ በቃ ደስተኛ አይደለም። ውስጤ ቂም ይዟል። ውስጤ በቃ እነዛ ነገሮች እኔነቴን ቀይረውታል፣ አበላሽተውኛል። ግን ደግሞ እሱ በጣም ለእኔ ሲጥር ሲደክም እያየሁት ስለሆነ በቃ ፊቴ ላይ የሆነ መከፋትን እንዳያይ በተቻለኝ መጠን ፈገግ ለማለት ደስተኛ ለመሆን እሱን እንዳይከፋ እሱን ላለማስከፋት እየሞከርኩ ነው እየጣርኩ ነው እንጂ እኔ ደስተኛ አይደለሁኝም። እኔ ቅሬታ ውስጥ ነኝ ብላለች እና በጣም ብዙ ሰው በጣም ትልልቅ ሰዎች የሶስት ልጅ እናት አባት የሆኑ ለምሳሌ ብገልጽላችሁ እዚህ ጋር ኤሚ ዩቱብ የምትባላለች ከነ ባሏ የሶስት ልጆች እናት ናት። ዩቱበር አላቸው ባሏም እሷም ምርጥ የሆነ አስተያየት ነው የሰጧት። እንደ እናት እንደ አባት ቁጭ ብለው በስነ ስርዓቱ ምርጥ ምክር ነው የመከሯት። በጣም ምርጥ ምክር ማለት ነው። እና ሀይምዬ ምክርም ተቀበይ። ትክክለኛ የሚወድሽ ሰው ጎበዝ፣ ጀግና፣ በርቺ፣ ቀጥይበት፣ አንበሳ፣ በቃ ቆራጥ፣ እንደዚህ ነው መሆን ያለበት አይልሽም። በጣም ብዙ ሰው መክሮሻል። ትናንትና በተሰራው ቪዲዮ እጅግ በጣም ምርጥ 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 ትልልቅ እናት አባት የሆኑ የልጆች እናትና አባት የሆኑ ትልልቅ ሰዎች ምክር አስተላልፈዋል።
እነሱንም እንግዲህ ገብተሽ ብታዳምጪ ብዙ የሚጠቅምሽ ነገር ትወስጃለሽ። ልጅነትም ስላለብሽ ከወለዱ ከእናት አባት ከሆኑ ሰዎች የሆነ ልምድ የምትወስጃለሽ ብዬ አስባለሁ። ከሚሰጡት ሀሳብ አስተያየት እና ይቅር በይ ነው ያሉሽ። የይቅርታ ልብ ይኖርሽ፣ ከልብሽ ይቅር በይ። ከልብሽ ይቅር ካላርሽ ለሰው ደስታ እያልሽ ብታስመስይም ውስጥሽ እየተጎዳ ነው። አንቺ ነሽ የምትጎጁ። በእርግጥ ለሰው ደስታ መኖር ራሱ ትልቅነት ነው ማለት የሆነ አለ አይደለ? ይሄ ጀግንነት ነው። ግን ደግሞ ራሳችሁን እየጎዳችሁ ለሰው ደስታ ደግሞ የሆነ ያ የምትኖር ማለት ለዛ ሰው አሁን ሀይሚ ለብሩኬ ደስታ ስትል ነው ፈገግ ምለው ብላለች። ብሩኬ ደግሞ ሀይሚ የምር እንድትደሰትለት ነው የሚፈልገው እንጂ የሀይሚ መጎዳት አይፈልገውም። ልክ እሷ ለብሩክ ደስታ እንደምትኖር ሁሉ ብሩኬ ደግሞ ለሀይሚ ደስታ ነው እየኖረ ያለው። ገብቷቸዋል። ያንቺን ጉዳት አይፈልግም፣ እንድትጎጅበት አይፈልግም። አይደለም በሱ ምክንያት ይቅርና በሌላ ነገር ምክንያት እንኳን ያንቺን ጉዳት የማይፈልግ ሰው ነው እና ይቅር በይውና መድኃኒዓለም ያውቃል። የምር ይቅር በይው ከልብሽና ነገሮችን እንደ ድሯችሁ ሆናችሁ ቀጥሉ። ከዛ ውጭ ያለውን ደግሞ በቃ የምታምኘው አምላክ ሁሉንም ነገር አንቺ እንደተባለው ወይም አንቺ እንደፈራሹ አንቺ ልብሽ እንደተሰበረው ላይሆን ይችላል። የምር ይሄ ልጅ በሐሰተኛ ወንጀል ይሆናል የተወነጀለው። ሁሉም ነገር ይፋ ሲሆን ደግሞ አንቺም እንዳትጸጸች ከልብሽ ካሁኑ በቃ ይቅር በይው። በጣም ብዙ ሰዎች በቃ የአባታቸውን ገዳይ እንኳን ይቅር ብለው የሚኖሩ ሰዎች አሉ። ስለዚህ ይቅርታ ትልቅ ነገር ነው። ከልብሽ ይቅርታ ተቀበይ ተብለሽ ምክር ተላልፎልሻል። ታዩ እንደዚህ ከወጣቶች ወይ ባንቺ እድሜ ካሉ ምናምን ሳይሆን ከትልልቅ እናት አባቶች ምክር ተላልፎልሻል። ብታዳምጪው ደስ ይለኛል። እውነት ለመናገር እንኳን አይደለም በዚህ በሪሌሽንሽፕ ላይ ላሉ ይቅርና ጓደኛ ፍቅረኛ ላልያዙ ራሱ በጣም ብዙ ልምድ ይወስዱበታል ከነሱ ብዬ አስባለሁ። ዩቲዩብ ላይ ገብታችሁ ብታዳምጡ በጣም ብዙ ምክር አስተላልፈዋል ትናንትና። ሁሌም ጥሩ ምክር ነው የሚያስተላልፉት። በዚህ አጋጣሚ በርቱ። በጣም ደስ የምትሉ ባልና ሚስት ናችሁ። ፈጣሪ ልጆቻቸውን የሚያሳድግላችሁ። በቅርቡ መንታ ልጆች ወልደዋል። ደስ የሚሉ ሰዎች ናቸው የምር ማለት ነው። ሁሌም ሚዛናዊ ሆነው ነው ሀሳብ አስተያየት የሚሰጡትና ደስ የሚሉ ሰዎች ናቸው እና ሀሳባቸው በጣም ደስ የሚል ነበር። ትናንት ራሱ ያስተላለፉት ምክር በጣም ብዙ ሰውን የሚጠቅም ምክር ነው ያስተላለፉት እና እንደዛ በጥሩ ነገር አስቡት። ብሩኬም እንግዲህ ትናንትና ያን ቪዲዮ ሲለቅ በቃ የሆነ ነገር አለ ብላችሁ የከፋችሁ ልጆች አላችሁ። አለመግባባት ሊኖር ይችላል። ያው እሷም እኮ ተናግረዋለች ማለት ብዙ ነገሮች አሉ። ግን በዛ ውስጥ ደግሞ እሱ እኔን ለማስደሰት ደፋ ቀና ሲል እኔ በዚህ ልክ ክፉ መሆን የለብኝም፣ በቃ በዚህ ልክ መበደል የለብኝም፣ መመለስ አለብኝ ብዬ አሰብኩኝ።